እንኳን አደረሳችሁ። እጅግ የምንወዶት ክብርት ወይዘሮ አዳነች አቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ እጅግ የምናከብሮት እግሮትን ተከትለን የምንጓዝ የተከበሩ አቶ አባዱላ ገመዳ የኮተቤ ትምህርት ዩኒቨርሲቲ ቦርድ አመራር፣ የተከበሩ ዶክተር ነገሪ ሌንጮ በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ፣ ክቡር ዶክተር ወንዶሰን ታምራት የኮተቤ ትምህርት ዩኒቨርሲቲ የስራ አመራር ቦርድ አባል፣ ክቡር ዶክተር ሳሙኤል ክፍሌ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት፣ ክቡር ዶክተር ዘላለም ሙላቱ የአዲስ አበባ ትምህርት ቢሮ ኃላፊና የኮተቤ ልዩ አጋር፣ ክቡር አቶ መስፍን አበበ የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት፣ ሁላችሁም እዚህ የተገኛችሁ ከፍተኛ የመንግስት የስራ ኃላፊዎች፣ የተከበራችሁ የኮተቤ ዩኒቨርሲቲ የሴኔት አባላት፣ የተከበራችሁ ጥሪ የተደረገላችሁ እንግዶችና የተመራቂ ቤተሰቦች፣ የዚህ ደማቅ ምረቃ በዓል ባለቤት የሆናችሁ የዕለቱ ውድ ተመራቂዎች፣ ከሁሉ አስቀድሜ በዚህ ታላቅ የተማሪዎች የምረቃ በዓል ላይ ለመታደም ጥሪያችንን አክብራችሁ በመገኘታችሁ የተሰማኝን ደስታና ምስጋና በራሴና በዩኒቨርሲቲው ስም ለመግለጽ እወዳለሁ። እንኳን ደህና መጣችሁ። እንኳን ለዚህ በጉጉት ለምትጠብቁት ቀን አደረሳችሁ። እንዲሁም ከመቀነታችሁ ቋጥሮ ፈታችሁ ቀንሳችሁ ከኑሯችሁ ቀንሳችሁ ልጆቻችሁን ያስተማራችሁ ለፍሬ ያበቃችሁ፣ እንዲሁም በማስተርስና በፒኤችዲ ደረጃ የተማሩ ቤተሰቦቻቸው ሁሉንም ፈተና ችላችሁ ባሌ ወይም እመቤቴ እነሆ ለክብር ለደረጃ ይብቁልኝ ብላችሁ ራሳችሁን ቆጥባችሁ እነሱን ያስተማራችሁ ከጀርባ እናንተ ናችሁና ያላችሁ፣ እናንተንም እንኳን አደረሳችሁ፣ እንኳን ለዚህ ያበቃችሁ፣ እንኳን ለየልጆቻችሁንና የቤተሰባችሁን ፍሬ ለማየት በቃችሁ። ክብርት ከንቲባ፣ የተከበራችሁ እንግዶች፣ ክቡራትና ክቡራን፣ የዘንድሮ የምረቃ በዓል በአንጋፋው ተቋማችን ታሪክ የተለየ ዕለት ነው። ዩኒቨርሲቲያችን ኮተቤ ትምህርት ዩኒቨርሲቲ በሚል አዲስ ስያሜ የተለየ ተልዕኮ ተሰጥቶት ከተቋቋመ ወዲህ በትምህርት ባለሙያነት ያስተማራቸውን የመጀመሪያዎቹን ተማሪዎቹን የሚያስመርቅበት ዕለት አንደኛው ሲሆን፣ በሌላ በኩልም ኮተቤ በ60 ዓመታት በላይ ባስቆጠረው የትምህርት ተቋምነት ጉዞ ዛሬ ለመጀመሪያ ጊዜ በፒኤችዲ ደረጃ ያስተማራቸውን ተማሪዎቹን የሚያስመርቅበት ዕለት በመሆኑ ነው። ምሩቃን በዓላችሁ የከተማችን ልዩ ድምቀት በሆነው በዚህ የአድዋ መታሰቢያ አዳራሽ የምትመረቁትም በከተማችን ክብርት ከንቲባ በእንግሊዘኛው አማርኛው ልተውና በእንግሊዘኛው አይሬን ሌዲ በምትባለዋ ክብርት ከንቲባችን ወይዘሮ አዳነች አቤቤ በመሆኑ ሌላው በዓሉን ደማቅ እና አይረሴ እንዲሁም ታሪካዊ ያደርገዋል። ክቡራትና ክቡራን፣ ኮተቤ ትምህርት ዩኒቨርሲቲ መስከረም 2014 ዓ.ም በአዋጅ ቁጥር 1263/2014 በልዩ ተልዕኮ የሀገራችን የትምህርት ዩኒቨርሲቲ ወይም ስፔሻላይዝድ አፕላይድ ዩኒቨርሲቲ ኦፍ ኤጁኬሽን ሆኖ ተቋቁሟል። በዚህም ዩኒቨርሲቲው ነባሩን የሜትሮፖሊታን የመውጫ ስትራቴጂ በመቅረጽና ለአዲሱ ተልዕኮ ደግሞ የቅበላ ወይም ኢንትሪ ስትራቴጂ በመንደፍ ከ25 በላይ የማቋቋሚያ ሰነዶችን በማዘጋጀት አዲስ የትምህርት ፍኖተ ካርታ በመንደፍ አዲስ የትምህርት ዩኒቨርሲቲ ካሪኩለም ቀርጾ የትምህርት ባለሙያ የሚሆኑ ተማሪዎችን
ለመጀመሪያ ጊዜ በ2014 ዓመተ ምህረት በባችለር በማስተርስ እና በፒኤችዲ መርሃ ግብሮች ተቀብሎ ማስተማር ጀመረ። በዚህም መሰረት አስቀድሜ እንደገለጽኩት ዛሬ የታሪኩ አካል የሆኑትን የመጀመሪያዎቹን ባቾች ለፍሬ አብቅቶ ለምረቃ አቅርቧል። እነዚህ ለራሳቸውና ለዩኒቨርሲቲው የምስረታ ታሪክ አካል ሲሆኑ እኛም የዚህ የታሪክ አካል ሆነን በታሪክ የምንታወስበትን ስራ በመስራት ላይ እንገኛለን። ዩኒቨርሲቲው በአሁኑ ሰዓት በአካዳሚኩ ዘርፍ በ31 የቅድመ ምረቃ፣ በ33 የድህረ ምረቃ እና በ6 የፒኤችዲ ፕሮግራሞች ተማሪዎችን ተቀብሎ በማስተማር ላይ ይገኛል። በዛሬው ዕለትም በቅድመ ምረቃ በተለያዩ ሞዳሊቲዎች ወንድ 603፣ ሴት 670 በድምሩ 1273፣ በማስተርስ ዲግሪ ወንድ 480፣ ሴት 260 በድምሩ 706፣ እንዲሁም የመጀመሪያዎቹ የፒኤችዲ ምሩቃን ወንድ 5 ሴት 1 በድምሩ 6፣ በአጠቃላይ በዛሬው ዕለት ኮተቤ ትምህርት ዩኒቨርሲቲ 1989 ተማሪዎቹን ያስመርቃል። ዩኒቨርሲቲው በሶስት የተለያዩ ዘርፎች በሶስት ሞዳሊቲዎች የምርምር ስራዎችን እያካሄድን እንገኛለን። በ2017 ዓመት ብቻ 60 የምርምር ሀሳቦችን፣ ፕሮፖዛሎችን፣ ግራንት ቴማቲክ በሴቶች እያከናወን እንገኛለን። ከነዚህም ውስጥ 32 የሴቶች መሆናቸው ምርምሮቹ 32ቱ በሴቶች እየተሰሩ ያሉ የሚመሩ በመሆናቸው በምርምር ተግባራችን ውስጥ የጾታ ተሳትፎን ለመደገፍ ያለንን ጠንካራ ቁርጠኝነት የሚያመላክት ነው። ከነዚህ በተጨማሪም 6 ከፍተኛ የምርምር ፕሮጀክቶችን በሀገራችን የትምህርት ስብራት ላይ ባተኮሩ በመከናወን ላይ ይገኛሉ። በ2017 ያጠናቀቅናቸው 4 ከፍተኛ የምርምር ስራዎች ሜጋ ሪሰርች በትምህርት ላይ የሚስተዋሉ መሰረታዊ ክፍተቶችን ለመመለስ የምናደርገው ጥረት ማሳያ ተደርጎ ሊወሰዱ ይችላሉ። በ2016 ከተሰሩ የምርምር ስራ ውጤቶች ላይ ተመስርተን 11 የፖሊሲ መግለጫዎች ፖሊሲ ብሪፍስ አዘጋጅተናል። እነዚህንም በዌብሳይቶቻችን ከመልቀቅ ባለፈ ለሚመለከታቸው አካላት በአድራሻቸው በህትመት መልክ በመላክ ለታለመላቸው ተግባር ጥቅም ላይ እንዲውሉ የበኩላችንን አስተዋጽኦ እያደረግን ነው። በማህበረሰብ አገልግሎት ክፍልም በአካባቢው ከሚገኙ ትምህርት ቤቶች ጋር ጠንካራ ትስስር ፈጥረናል። በዚህ ዓመት ብቻ ከ85 በላይ መምህራንን በትምህርት ቤቶች የማህበረሰብ አገልግሎት ስራ በማሳተፍ ለ3000 መምህራን የሙያ ድጋፍ ስልጠናና የምክር አገልግሎት እየሰጠን እንገኛለን። በተጨማሪም ዩኒቨርሲቲው በ10 የተመረጡ ማህበረሰብ አገልግሎቶች ላይ የተመሰረቱ የስልጠና ስራዎችን እየሰጠ ይገኛል። በዩኒቨርሲቲና ኢንዱስትሪ ትስስርም ዘርፍም ከ12 ኢንዱስትሪዎች ጋር የመግባቢያ ስምምነት በመፈራረም በተለያዩ ፕሮጀክቶች ላይ በቅርብ ትብብር እያደረግን በመስራት ላይ እንገኛለን። በተጨማሪም በትምህርት ቤት አስተዳደርና የትምህርት ስርዓት አስተዳደር ላይ የተመረኮዙ 2 ቴክኖሎጂዎችን ኢንኩቤት በማድረግ በቅርቡ ተፈትሸው ወደ ስራ ይገባሉ። እነዚህ ሁሉ እንቅስቃሴዎችም ሌሎች ያልተጠቀሱትን ጨምሮ ክንውኖቹ የሚያሳዩት በምርምርና በማህበረሰብ አገልግሎት በኩል በማህበረሰብ ለውጥ ትልቅ አስተዋጽኦ እያደረግን መሆኑን ነው። ክቡራትና ክቡራን፣ የሀገራችን ትምህርት ጥራት ማሻሻልን ተልዕኮ አድርጎ አዲስ አወቃቀር ተልዕኮና ተጠሪነትን ያነገበው አንጋፋው ዩኒቨርሲቲያችን በረዥሙ ታሪካዊ ጉዞ ሀገሪቱ የምትፈልገውን የተማረ ሰው ኃይል ፍላጎት ከማሟላት ረገድ የዘንድሮን ተመራቂዎች ጨምሮ ከ120 ሺህ በላይ ባለሙያዎችን የትምህርት ባለሙያዎችንና መምህራንና አንቱታ ያተረፉ ምሁራን አፍርቷል። ያም ሆኖ አንጋፋው ዩኒቨርሲቲያችን እድሜ ጠገብ የሆነውን ያህል ያላደገ ተዘንግቶም የቆየ በመሆኑ በአሁኑ ወቅት ይህን አሮጌ ገጽታውን የሚያድስ ስር ነቀል ለውጥ በማድረግ ስያሜውን የሚመጥን ተቋም ለማድረግ ተግተን እየሰራን እንገኛለን። በዚህም ረገድ የፌዴራል የአዲስ አበባ ከተማ አስተዳደር በተለይ አዲስ አበባ የፌዴራል ትምህርት ሚኒስቴር፣ የአዲስ አበባ ከተማ አስተዳደር፣ የአዲስ አበባ ትምህርት ቢሮ፣ የኦሮሚያ ትምህርት ቢሮ ሁሉም የትምህርት ባለድርሻ አካላት እያደረጉልን ላለው ርብርብ፣ እገዛ፣ ተሳትፎ በእናንተ በዛሬዎቹ ምሩቃንና ቤተሰቦቻቸው ስም አንድ ጊዜ እንድታመሰግኑልኝ እጠይቃለሁ። በዚህ ውስጥ የዩኒቨርሲቲው ቦርድ ከሌላው ሁሉ በተለየ በየወሩ እየተገናኘ ለውጡን እየመራ ያለ ስለሆነ
የዩኒቨርሲቲው ቦርድም ጭምር ትሩፋቶች ናቸውና ለነሱም ምስጋና ይገባቸዋል። በመሰረተ ልማት ማስፋፋት ረገድ ዩኒቨርሲቲውን ደረጃውን የጠበቀ ምቹና ለተማሪዎች ምቹ የሆነ የትምህርት ተቋም እንዲሆን ዘርፈ ብዙ ስራዎችን እየሰራን እንገኛለን። እንደምታዩት የአይሲቲ መሰረተ ልማትን ጨምሮ የመማሪያ ክፍሎች፣ ዶርሚተሪዎች፣ በርካታ ነገሮች የሌሉት አሁን ከለውጥ ጊዜ ወዲህ መታወስን ያገኙ ስራዎች ናቸውና ከመንግስት ጋር በቅንጅት ውጤት ያለው ስራ እየሰራን ውጤቱም በሚታይ ደረጃ እየሰራን ነውና በቀጣይ ተመልሳችሁ ለትምህርት በምትመጡበት ጊዜ ባችለሮቹ ለማስተር ማስተሮቹ ለፒኤችዲ በምትመጡበት ጊዜ የተሻለ ካምፓስ እንደሚጠብቃችሁ በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ። የትምህርት ባለሙያዎችንና አመራሮችን ለማፍራት የጀመርነውን አዲስ ምዕራፍ በተለያዩ አዳዲስ ስነ ዘዴዎች በመታገዝ ለትውልድ ተሻጋሪ የሆኑ ተግባራትን ከመስራት በተጓዳኝ የተሰጠንን በጀት አቅም በፈቀደ ጥረት ሁሉ አብቃቅተን በመጠቀም እናንተን በእውቀትና በክህሎት ቀርጸን በመልካም ስብዕናና ስነ ምግባር ኮትኩተን ለዛሬው ቀን አድርሰናል። ከዩኒቨርሲቲያችን የቀሰማችሁትን እውቀትና ክህሎት በመጠቀም መላው ሕዝባችሁን በታማኝነትና በቅንነት እንድታገለግሉ ስራ ጠባቂ ሳትሆኑ ስራ ፈጣሪ በመሆን ከራሳችሁ ባለፈ ሳይደላው ከራሱ ቀንሶና ተቸግሮ ላስተማራችሁ ቤተሰብ ለመላው ሕዝብና ለሀገራችሁ ሁለንተናዊ እድገት የበኩላችሁን አስተዋጽኦ እንድታበረክቱ ዩኒቨርሲቲው አደራ ይላል። በማደግ ባለች ሀገር ውስጥ እንደሚገኝ ተመራቂ ከምረቃ በኋላ የሚኖራችሁ ጉዞ አልጋ ባልጋ እንደማይሆን እናስገነዝባለን። ውስን ሀብቶች ባሉባት በተቃራኒ ደግሞ ፍላጎቶች እየጨመሩ በሚሄዱባት አውድ ውስጥ ጉዞአችሁ አቀበት እና ቁልቁለት እንደሚኖረው እንረዳለን። ነገር ግን የማይናወጥ ጽናት፣ ዓላማና ቁርጠኝነት ዋና ዋናዎቹ የአንድ የትምህርት ባለሙያ ሀብቶች በመሆናቸው ተግዳሮቶችን ሁሉ በብልሃትና በጽናት አልፋችሁ አደራችሁን እንደምትወጡ አንጠራጠርም። በሄድንበት ችግሯን የምናወራ ሳንሆን የሀገራችንን ችግሯን የምናወራ ሳንሆን አንዷን ችግሯን የምንቀርፍ በምክንያት የምናምን አስለቃሽ ሳንሆን እንባ አባሽ ሆናችሁ ሀገር ወዳድ ትውልድን በእውቀት የምትወልዱ እንድትሆኑ መርቀን ወደ ትውልድ ካደራ ጋር እየላክናችሁ ነውና በሄዳችሁበት የዩኒቨርሲቲያችሁን በበጎ የምታስጠሩ እንድትሆኑ አርአያ ለትውልድ ለዜጋ ለሀገራችሁ አርአያ እንድትሆኑ በዚህ ታላቅ ጉባኤ ፊት አደራ እላችኋለሁ። አንድ ነገር ላረጋግጥላችሁ እወዳለሁ። የትምህርት ባለሙያ በትምህርት ደግሞ መምህራን ሁልጊዜ ተማሪዎች ናቸው፣ ሁልጊዜ ተመራማሪዎች ናቸው፣ ሁልጊዜ ለሚቀጥለው ምዕራፍ ራሳቸውን የሚያዘጋጁ ናቸው። ከሚያጋጥሟቸው ተግዳሮቶች በላይ ሙያቸው የሚያጎናጽፋቸው የመንፈስ እርካታ ከችግሮቹ በላይ በእጅጉ ከፍ ያለ ነው። ሀገርን የሚመራን ትውልድን መቅረጽ መኮትኮትና ለፍሬ ማብቃት የመሰለ የሀገር ባለውለታነት የለምና የተጣለባችሁ ኃላፊነትም እድልም ነው፣ ኃላፊነትም ነው። ትውልድን ያህል ነገር አንጻችሁ እንድታበቁ ወሳኝ ተግባር ስለሚጠበቅባችሁ ሲሆን እድል ነው የምንለው ደግሞ ማንም የማይታደለውን ዜጋን ያህል ነገር የመቅረጽ እድል ያገኛችሁበት በመሆኑ ነው። በመጨረሻም ለውድ ተመራቂዎቻችን አስተምረናቸዋል፣ እዚህ አድርሰናቸዋል። መንግስት አስተምሯቸዋል፣ እዚህ አድርሷቸዋል። ቤተሰብ ከመቀነቱ ፈቶ እዚህ አድርሷቸዋል፣ አስተምሯቸዋል። ውለታ እንዳትረሱ እንድትሆኑ እያልኩ ለውድ ተመራቂዎቻችን ለሁላችሁ እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አበቃችሁ እያልኩ ቀጣይ ጉዞአችሁ የተሳካ እንዲሆን ልባዊ ምኞቴን እገልጻለሁ። በመቀጠልም የዕለቱ የክብር እንግዳችን በታታሪነታቸው ቀንና ሌሊት በመጓዝ ከተማውን ለውጠው አድዋንም ይሄው ሰርተው እናንተ የተቀመጣችሁበትን ያበረከቱ ባራያነታቸው ሞዴል የምታደርጓቸው የምናደርጋቸው ክብርት ከንቲባችን ናቸው። ክብርት ከንቲባችንን ስንጋብዝ ብዙ ዝም ብሎ እዚህ ቢቆሙ ስለምትማሩባቸው ነውና ሁላችሁም ነገ ዳግማውያን አዳነቾች እንድትሆኑ እግረ መንገዴን እያሳሰብኩ ክብርት ከንቲባ አዳነች አቤቤ ለተመራቂዎች መልእክት እንዲያስተላልፉ
በታላቅ አክብሮት ወደ መድረክ እንድትጋብዙልኝ እጠይቃለሁ።